ያን ያክል ብዙም አላቃጥልሽም፣ አታካብጂ። አዎ ግን ትንሽ ነው። ምን አለ ሳልነግርህ እንደምወደው ይገባል። እዚህ ሁሉ መከራ ውስጥ ለአንተስ እንደገባው ትረዳኝ በጣም ደስ ይለኝ ነበር። አንተ ግን ለባለቤት ምንም ነገር ስጦታ አላዘጋጀላትም? እንዲህ አቤል፣ የምርህን ነው አስበህበት ነበር? አዘጋጅቼልሽ ነበር። እኔ ግን ያሰብኩት ስንወጣ ሰጥሻለሁ ብዬ ነበር። ማሚ ደስ እንዲላት ግን አሁን ሰጥሻለሁ ከፈለግሽ። እሺ ምንድን ነው? ለማወቅ እኮ ገባሁኝ። እሺ አሁን አይንሽን ጨፊ። እንዳትገልጪ። አሁን ማለት ትችያለሽ። በጣም አመሰግናለሁ። አንቺ ለምንድን ነው ሲያለበሽ? የኔ ልብስ እኮ ስለቆሸሸ ነው። አንተ ምን ሆነ ነው የምትቆጣው? የባሏን ልብስ ስትለብስ ለምን ለበሽ ይባላል እንዴ? አረማ ደግሞ ለማሚ ፊት አትስጭ እንዴ። ማለት አልገባኝም። በጣም አትቅረቢያት እንዴ። ለምን? ከቀን ወደ ቀን ለአንቺ ያላት ፍቅር እየጨመረው፣ ያ ደግሞ ጥሩ አይደለም። ደብል ለምን? ቆይ ብትወደኝ ምን ችግር አለው? ርብቃ ማሚ አሁን ላይ እኔና አንቺን እንደ ባልና ሚስት ነው የምታየው። እናቴ ና ርብቃ፣ እኔ ሌላ ህይወት ያለኝ ሰው ነኝ። ያን ህይወት ደግሞ ማበላሸት አልፈልግም። ማሚ ትረጋጋና ሁሉንም ነገር እንነግራታለን። አንቺስ ቢሆን ከማትፈልጊው ሰው ጋር መሆን ትፈልጊያለሽ? አይ አልፈልግም። አየሻ፣ ለአንቺም ለእኔም ብለሽ ከማሚ መራቅ አለብሽ። እሺ ርብቃ፣ በቃ አንቺ እዚህ ጠብቂ። ለምን አቤል? አብሬ ልምጣ እንጂ። ርብቃ፣ ማሚን ዋሽቻት ነው። ጓደኛዬን ላገኝ አይደለም የወጣሁት። እንዴ እና ማን ልታገኝ ነው? መቴ ማለቴ ሚስቴን ላገኝ ዶነ። በጣም እኮ ይበርድ። ስለሚበርድ እኮ ነው የተቀበልኩሽ። በርዶ ነው እንዴ አቤል? አይ እኔ እንኳን ብዙም አልበረደኝም። ሚስቴ ብዙ ሰዓት ክፍት ልብስ ስለሆነ የምትለብሰው ለሷ አላለብሳለሁ። እሺ በቃ አንቺ እዚህ ጠብቂ። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ርብቃ ድራማ ክፍል 6 ላይ ነን። አሁን ክፍል 6 ከማቅረቤ በፊት ወደ ክፍል 5 እንዲሁም ወደ ታች ያሉትን ክፍሎች እንዴት አለፈ የሚለውን ቀንጨብ አድርጌ አቀርብላችኋለሁ። ምክንያቱም ለዚህ ድራማ አዲስ ከሆናችሁ ካላያችሁት እንዲገባችሁ ማለት ነው። ርብቃ ሰው ቤት የተቀጠረችው ሰው አፍቅራ ነው። ይሄ ማለት ደግሞ አቤል ይባላል። አቤል ያፈቀረችውን ልጅ ለማግኘት ስትል ግዴታ ሰው ቤት ዝቅ ብላ መስራት አለባት። እሱንም ደግሞ ያደረገችው ወዳ ፈቅዳ ከጓደኛዋ ጋር ተመካክራ ወደና አቤል ቤት ትመጣለች። ርብቃና አቤል ቤት ስትገባ ሰራተኛ ትመስልም፣ ባህሪዋ ያለው ነገሯ፣ ሁሉ ነገሯ፣ አለባበሷ። አሁን ላይ ግን ርብቃ እጅግ በጣም እድለኛ እየሆነች ትመስላለች። ምክንያቱም የአቤላ እናት ከረጅም ጊዜ ቆይታ በኋላ ከውጭ ሀገር ተመልሰው በቤታቸው ላይ መጥተዋል። ይሄ ማለት ደግሞ ለርብቃ ትልቁን ቦታ የሰጧት የአቤላ እናት ናቸው ማለት ነው። አቤል እጅግ በጣም ብዙ ላይፎች ቢያሳለፈ ቢሆንም መቲ የምትባል ቆንጆ ፍቅረኛ አለችው። እሷም እንጠጣ እንብላ በደጅ ነው ሁሉን ነገር የምታደርግለት ማለት ነው። በጣም የሚገርመው ነገር ርብቃ አንዳንድ ነገሮችን ከአቤላ ፍሬንድ ወይም ደግሞ የሴት ጓደኛው እጅግ በጣም ብዙ ነገሮችን አይታለች ማለት ነው። ይሄ ደግሞ የአቤላ ጓደኛ መቲ እጅግ በጣም ብዙ ነገሮችን አዘጋጅታለት አቅዳለት ወደሱ ህይወት እንደመጣችና ሌላ ፍቅረኛ እንዳላት ይሄንንም ደግሞ አቤላን ልትጠቀምበት እንደመጣች እጅግ በጣም ጠንቅቃ ርብቃ ታውቃለች። አቤል ብዙ ስሜት የለውም። እሱ የሚወዳት ፍቅረኛ ስላለችው ወደ ፍቅረኛው ነው ትኩረቱ። እሱ የቤት ሰራተኛን እንደ ቤት ሰራተኛ ማየት ነው እንጂ ነፃነት ሰጧት እንደ ልቧ እንድትንቀሳቀስ እንዲሁም ደግሞ በቤት ውስጥ ያላት ነገር እንደ ቤተሰባዊነት እንዲሆን አቅርቧታል። የርብቃን የግል ሚስጥር የምታውቀዋ የርብቃ ጓደኛ ወደ አቤላ ቤት መጣለች። ይሄ ማለት ደግሞ እደጅ እንዳትወጪ ብሎ ስላልፈቀደላት ያኔ ስለተከለከለች ምን ማድረግ አለብን ወደዚህ መምጣት አለባት ብሎ አላት ማለት ነው። ስለዚህ እዚህ ቤት እንድትመጣ ካደረገቻት በኋላ ከርብቃ ጋር ሆነው ያለውን ነገር እያየች ነበረ። ምክንያቱም ርብቃ እንዳትጎዳባት ታስባለችም ትፈልጋለችም። አሁን ግን የአቤላ እናት ስለመጣች የአቤላ እናት ደግሞ እጅግ በጣም መልካምና እንዲሁም ርብቃን ስታያት ልቧ የደነገጠባት እጅግ በጣም የወደደቻት
ርብቃን በቃ እንደ አይኗ ብሌን እየሳሳች የያዘቻት እናትየዋ ናት ማለት ነው። አቤል ጭራሽም ግድም አይሰጠውም ስለ ርብቃ፣ ምክንያቱም የቤት ሰራተኛ እንደሆነች ነው ልቡ የሚያውቀው እንጂ እንደዚህ በፍቅር ነገር ስላላሰባት ማለት ነው። ይሄ ማለት ደግሞ አቤል የራሱ የሆነች ፍቅረኛ አለው። የሚወዳት እጅግ በጣም የሚያፈቅራት ፍቅረኛ አለችው። ከሷ ውጭ ወደ ውጭ የሚልበት አጋጣሚ ነው ያለው ማለት ነው። አሁን ርብቃ ይሄንን ክፍተት እየተጠቀመችበት ትገኛለች። እናትየዋ እጅግ በጣም ከመውደዳቸው የተነሳ 1 ዓመት ሊሞላን 2 ቀን ቀርቶናል ስላላቸው እጅግ በጣም የሚያምር ውብ የሆነ ቤት ውስጥ ምሽት እንዲያሳልፉ አድርገዋቸዋል። ወይን አበባውን ሁሉን አዘጋጅተው ከርብቃ ጓደኛ ጋራ በአንድ ላይ ሆነው እማማ ሲያዘገጃጁና እንዲሁም ሰርፕራይዝ ሲያደርጓቸው አይተናል። እጅግ በጣም ደስ የሚሉ ናቸው። ሁለታቸውን ለማቀራረብ እየተጠቀሙበት ያለው ዘዴ ርብቃ በእግረ መንገዷን ወደ አቤላ ህይወት እየገባች ትመስላለች። አቤል ግን ብዙም አይኑ፣ ምክንያቱም ገና በመቲ ፍቅር ላይ ነው ያለው። መቲ እጅግ በጣም ብዙ ነገሮችን እየጠነሰሰችበት ትገኛለች። መቲ አሁን ላይ የመጀመሪያ ይሄንን ፍቅረኛዋን አሁን ላይ እየወደደችው ያለች አትመስለኝም። ባህሪዋ ቅይር ብሏል። ምክንያቱም እባክሽ ፍቅሬ እርቦኛል፣ ስሪ እስኪ ትንሽ ምግብ እንብላ ሲላት እጅግ በጣም ደስ በማይል ስሜት ውስጥ ሆና በፍጹም ልታናገረውም ልትሰራም አትፈልግም። ሰርተህ መብላት ትችላለህ፣ እኔ ወጥ ስቀቅል በማለት ስታንቋሽሸውና ስታጣጥለው ነበረ። እሱም በንዴት ተነስቶ ድስቱንም ምኑንም አቀራርቦ ወጡን ሊሰራ ሙከራ እያደረገ ነበረ። እንዲሁም ደግሞ እሷን እየገላመጠ በጎን እየተመለከታት ምንም ላግዝህም ወይም ደግሞ የሆነ ነገር ላድርግም አለማለቷ እጅግ በጣም ግራ ገብቶት፣ እሱ ግን ያንን ነገር ሰራርቶ ራሱን ሲመግብ ነበረ እያየ ነው የነበረ። ርብቃ በክፍል 6 ላይ ምን ይገጥማት ይሆን? ክፍል 6 ላይ እንዴት ታሳልፋለች የሚለው ርብቃ እጅግ በጣም አቤል እንግዲህ እንዳየነው በክፍል 5 ላይ ሲመታትም ነበረ፣ ተናዶባት ነበረ፣ ጃኬት ለምን ለበሽ ብሏት ነበረ። በጣም ብዙ ነገሮችን አድርጓት ነበረ። ከዚህ ሁሉ ጊዜ በኋላ አሁን ላይ በእናትየዋ ትጋት የተነሳ ወደ ጥምረት እየከተተቻቸው ቢገኝም አቤል እናቱን ፕራንክ እያደረኩሽ ቢሆንስ ምን ትያለሽ እማዬ የሚለውን ነገር እናትየዋ የሰይጣን ጆሮ ይደፈን፣ ሁለተኛ እንደዚህ አይነት ፕራንክ የለም እንዳትለኝ እንደዚህ በማለት አስጠንቅቀውት ነበር። ይሄንን ነገር እናቱን ላለማስከፋት ብሎ እውነት ወደ ፍቅር ህይወት ውስጥ ይገባ ይሆን አቤል? ያለበለዚያ ደግሞ ምን ሊያደርግ ይችላል? አቤል እንግዲህ ፕራንክ ነው ይሄ ነገር፣ ዝም ብለን እየቀለድሽ ነበረ፣ እኔ የራሴ ፍቅረኛ አለችኝ ብሎ ሊያስተዋውቃት ይችላል ብዬ አስባለሁ። በክፍል 6 እጅግ በጣም ብዙ ጣጣዎች ይከሰታሉ። ምክንያቱም ርብቃ አሁን ላይ አሟታል። ያመማት ደግሞ ብርድ ላይ ያስቀምጧትም ስለነበረ ነው። አሁን ርብቃና እንዲሁም ደግሞ አቤላ ከነበሩበት መኝታ ቤት አንኳኩተው አስወጥተዋቸው የሆነ ፎቶግራፍ እያሳያቸው ነበረ። እናትየዋ ያንን ፎቶግራፍ ሰርፕራይዝ እያደረጓቸው እያለ አንድ ሰው በር አንኳኩቶ ነበር። እሱም መቲ ነበረች። መቲ የአቤል ፍቅረኛ ናት። አቤል ምን ሊል ይችላል በዛ ሰዓት ላይ? ምንድን ነው ሊናገር የሚችለው? እናትየዋም አሉ፣ እንዲሁም ደግሞ ርብቃም አለች፣ የርብቃ ጓደኛም አለች። አቤል ምን አይነት መልስ ሊመልስ ይችላል? ወይስ ርብቃ ልትናገር ትችላለች እውነቱን? ወይስ ደግሞ ማሚ ምን ብለው ለማሚ መልስ ሊሰጧት ይችላሉ? ማሚ ጥያቄውን መቀጠሉ አይቀርም። ይች ማናት ማለታቸው አይቀርም። እኔም ፍቅረኛው ነኝ ብላ መተዋወቋል አይቀርም መቲ። ምክንያቱም መቲ እኔ ምን ያንሰኛል በእናት ፊት ቆሜ ለመታየት ስላለች እኔ ምርጫዬ እንጂ በእናቴ ምርጫ ሳይሆን እኔ ከመረጥኩሽ በቂ ነው በማለቱ ነበረ